ሰርግ አክብረናል ድረናል ልጅ ግቢያችን ውስጥ ከእድሜ ከጾታ ጋር ተገናኝቶ የሚመጡት ስንስ ነገሮች ለመቅረፍ ምን ታረጉላችኋላችሁ? እንጀራም ይጋግራሉ ወጥም ይሰራሉ። ስለ ውጪው ነገር ይማራሉ። እዚህ ዩኒቨርሲቲ ላይ ያሉ እስከ 23 እስከ 24 ዓመት ያሉ ልጆች አሉ። የተለያዩ ሙያዎችን ይሰራሉ ወይ? የስብዕናና የስነ ምግባር ትምህርቶችን እንሰጣለን። ዛሬ የምንዘይረው በጣም ትልቅ ተቋም ነው። ረጅም እድሜ ነው ያለው ማሜ። አሁን ተቋሙ በአሁኑ ሰዓት የአዲስ አበባ ሴቶች ህፃናት ጊዜያዊ ማቆያና ማቋቋሚያ ማዕከል ይባላል። ከዚህ በፊት የተለያዩ ስያሜዎች ነበሩ። የተለያየ ስያሜ እንደው እንደሚመስለኝ 1930 አጋማሽ ላይ ነው የተመሰረተውና በእቴጌ መነን አማካይነት ስለሆነ በሳቸው ተነሳሽነት የተቋቋመ ነውና እቴጌ መነን የህፃናቶች መርጃ ይባል ነበር፣ ማዕከል ይባል ነበር። እንግዲህ በአፄ ኃይለ ሥላሴ ጊዜ ነው 80 ዓመት ሆኖታል ማለት ነው። ስለዚህ ዛሬ እንኳን አደረሳችሁ ልንል ኬክ ይዘን መተን ከተማሪዎቹ ጋር ከእናቶች ጋር ከመምህራኖች ጋር ተምረው አድገው ደግሞ ወጥተው ከተመለሱት ጋር አብረን እንቆያለን። ተከተሉ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ሙሉዬ ደህና ነሽ? ሰላም እንዴት ነሽ? ሰላም ነው? እንደምን ነሽ? ሰላም እንኳን ደህና መጣሽ። አቤት በጣም የሚያምር ግቢ ነው ያላችሁ። በጣም ደስ ብሎኛል ስለመጣሽ። ማሚ እንዴት ነህ? ደህና ነህ? ሁሉ ሰላም? እንኳን ደህና መጣችሁ። ዛፉን እያደነቀን ነበር። ወደዳችሁት? በጣም እንጂ። እንግዲህ የመጣችሁበት ያው እንደምታውቁት የአዲስ አበባ የሴቶች ማሳደጊያ ነው። የጊዜያዊ ማቆያና ማቋቋሚያ ማዕከል ነው የመጣችሁት። እኔ ማዕከሉ ስራ አስኪያጅ ነኝ። እንኳን ደህና መጣችሁ። ብዙ እኮ መድረክ ላይ ሁሉ ቲያትር ትሰራ ነበር። አብረን ሰርተናል። አጋጣሚ የደኒ እና እኛ ፒኤንዲፒ የሚባል ቲያትር ክለብ ነበር። ከኛ ጋር ደግሞ ማርታና ሀና የሚል ቲያትር ላይ ብሔራዊ ቲያትር አንቺ ረስተሽኝ እንጂ እኔ ወረቡ ሲጀምር ከበሮ የምመታው ልጅ አብሮሽ ነበር። በአጋጣሚ እንግዲህ ዛሬ ተገናኘን ማለት ነው። ይገርማል በጣም በእውነት እኔ በጣም ይገርማል። ዛሬ ገና ነኝ እንግዲህ በጣም እንዴት ናችሁ? ሙሉዬ በእውነት በጣም አምሮብሻል። በዚህ አጋጣሚ ደግሞ እኛ ጋር ስለመጣሽ በጣም ደስ ብሎኛል። እኔ እንዴት ማሜ ስለተገናኘን ደስ ብሎኛል። ልጆችን አስጎብኝን። ልጆቼ በጣም ደስ ብሎኛል። አስጎበኛችኋለሁ። መጀመሪያ የታች ቤት ልጆችን አስጎበኛችኋለሁ። ደስ ይላል። እዛ እንሂድ። ይሄ ትልቁ ቤት ነው። አንቺ ራስሽ እንዴት እዚህ እንደመጣሽ ራሱ ትነግሪናለሽ። እነግራችኋለሁ። እኔ የሚገርመኝ ምን መሰለ፣ በዚህ 80 ዓመት ውስጥ ያው መጀመሪያ በጦርነት ወላጆቻቸውን ያጡ ልጆች ነበሩ አይደለም የሚያድጉበት። እስቲ በየጄኔሬሽኑ እድገቱን እስቲ ንገሪኝ። እንግዲህ በተለያየ የመንግስታት ጊዜዎች የተለያየ ስም እየተሰጠው እዚህ ደርሷል ማለት ነው። በፊት እንግዲህ እቴጌ መነን ከሰጡት በኋላ እኛ እንኳን ከመጣን በኋላ ቀጨኔ የሴት ታዳጊ ህፃናት ጊዜያዊ ማቆያና ማቋቋሚያ ተቋም ነበር የሚባለው። ብዙ የሚያውቀው ቀጨኔ ህፃናት ማሳደጊያ በሚለው ነው። አሁን ደግሞ አዲስ አበባ ሴት ህፃናት ጊዜያዊ ማቆያና ማቋቋሚያ ማዕከል ተብሎ የሴቶች ህፃናት ታዳጊዎች ብቻ ከ7 ዓመት እድሜ ጀምሮ ያሉ ሴት ታዳጊዎች የሚያድጉበት ተቋም ነው ማለት ነው። አሁን ላይ አሁን በቃ ሴቶች ብቻ ናቸው። ከዛ በቀደመው ባለው ጊዜ ውስጥ ግን ወንድ ልጆችም የሚያድጉበት ነበረ። ሴቶችም ተቀላቅሎ የሚያድጉበት ኢቨን ህፃናቶችም ጭምር የሚያድጉበት የነበረ ነው። አሁን ላይ ሴቶች ብቻ ናቸው። ልዩ ፍላጎት ያላቸው ልጆችም አሉ። ትምህርትም ይማሩ አሉ። ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ የሚማሩ ተማሪ ልጆች አሉን ማለት ነው በተቋማችን። አሁን የትንንሾቹን ወይም ታች ቤት የሚባለውን የመኝታ ክፍል የተከፋፈለ ነው። ይሄ ያው በቅርስም የተመዘገበ ቤት ነው። የድሮ ቤት ነው እንደምታዩት ማለት ነው። አሁን በኮሪደር ልማት ያው አጥሩ መልሶ እድሳት ተደርጎለታል። እንደምታዩት ግቢ ውስጥም ልዩ ልዩ የልማት እንቅስቃሴዎች የምታዩት ከሱ ጋር በተያያዘ በጣም ብዙ አይነት እድሳቶች እየተደረጉለት ነው። እድሳት መደረጉ በጣም አሪፍ። ሃይ ልጆች እንዴት ናችሁ? ሰላም ናችሁ?
ዛሬ እንግዶች እኛን ሊያዩን መጥተዋል። ሰላም ሊሉን ለዓመት በዓል እንኳን ደህና መጣችሁ በሏቸው። ጎበዞች እንኳን ደህና ቆያችሁን። ጎበዞች ምሳሌ ነው የደረስነው። ልጆች ብሉ ምሳችሁን። መልካም ምሳ። እሺ ይሄ ያው እንደምታዩት የህፃናቶች ክፍል ነው። ሌላ ክፍልም አለ ማለት ነው። ሌሎች ክፍሎችም አሉ። ይሄ ግን የልዩ ፍላጎት ወይ ስፔሻል ኒድ ልጆች የሚያድሩበት መመገቢያ አዳራሻቸው ላይ ነው አሁን ያለነው። በታች በኩል የመኝታ ቤቶቻቸው አሉ። ይሄ ከ7 ዓመት እስከ 11 ዓመት ያሉ ልጆች ማደሪያ ክፍልና መመገቢያ አዳራሻቸው ማለት ነው። የታች ቤት የሚባለው ማረፊያቸው ነው ያኛው። ማረፊያቸው ውስጥ አለ። የስፔሻል ኒድ በውስጥ በኩል 2 ክፍሎች የምታዩቸው ክፍሎች የነሱ ማደሪያ ክፍሎቻቸው መኝታ ክፍሎቻቸው ናቸው ማለት ነው። እስቲ ደግሞ ወዲያኛው ክፍል እንሂዳ። መልካም ምሳ ልጆች። ልጆች መልካም ምሳ። አሁን ወዴት ነው እየወሰድሽን ያለው? አሁን እንግዲህ እየወሰድኳቸው ያለሁት ወደ ማህበራዊና ስነ ልቦና ቲሙ ነው። በዚህ በማህበራዊና ስነ ልቦናው ቲም ውስጥ ምን ይሰራል? የምክርና የምክክር አገልግሎት ካውንስሊንግ የሚሰራበት ክፍል ማለት ነው። ታዳጊዎቹ ግሩፕ ካውንስሊንግ፣ ኢንዲቪጁዋል ካውንስሊንግ የሚያገኙት እዚህ ክፍል ላይ ነው ማለት ነው። ስለዚህ ወደዛ ቲም እየሄድን ነው። እስቲ ክፍሉ ላይ እንግባና ያለውን ሁኔታ እናያለን። ይሄ አየሽ ለልጆቹ በጣም አስፈላጊ ክፍል ነው። እንደምን ዋላችሁ? ይቅርታ ልጆች እንዴት ዋላችሁ? ሰላም ዋላችሁ? እንዴት ናችሁ? ካውንስሊንግ ላይ ናቸው። ዛሬ ከእንግዶች ጋር መተናል። ሙሉዓለም ታደሰ፣ መሐመድ ቁጭ በሉ ልጆች ቁጭ በሉ። ያው እንግዲህ ይሄ ያለንበት ክፍል የካውንስሊንግ ክፍሉ ነው። ቀደም ብዬ እንደነገርኳችሁ እሱ የስነ ልቦና ክፍሉ የቲም ሊደር ነው። ማናዬ ታሪኩ ይባላል። አሁን ያው የካውንስሊንግ አገልግሎት ግሩፕ ካውንስሊንግ ላይ ነው የሚገኙት ማለት ነው። እንደው ወደ ማህበረሰቡ ሲቀላቀሉ ክትትል ታደርጉላቸዋላችሁ? አዎ እንደ ያው መመሪያ አለ፣ የማቋቋሚያ መመሪያ አላቸው። ያው የተወሰነች ትንሽ ብር ይሰጣቸዋል የቤት ዕቃ መሟያ። ከዛ ከመውጣታቸውን በፊትም እንደዚሁም የላይፍ ስኪል ትሬኒንጎች ከሶሻል ላይፍ አንጻር ምን ኤክስፔክት ይደረግባቸዋል፣ የገንዘብ አጠቃቀም፣ ታይማቸውን እንዴት አድርገው መጠቀም እንዳለባቸው ስልጠናዎች ከተሰጠ በኋላ ያው ታውቃላችሁ ያው ቤት ኪራይ ነው። ቤት ኪራይ እንዲከራዩ እናፈላልግላቸዋለን፣ እሱን ድጋፍ እናደርጋለን። ከዛ በኋላም ያው ስራዎችንም በራሳቸው ስራዎችን ፈላልገው እንዲገቡ ከተደረገ በኋላ ቢያንስ በ3 ወር በየ3 ወሩ አንዳንዴ እንደዚሁም ደግሞ በስልክ ደግሞ እንደዚሁ ክትትሎችና ድጋፎችን ለማድረግ ያው እንሞክራለን። ስለ ውጪው ነገር ይማራሉ። መጀመሪያ የምናደርገው ምንድነው እዚህ አሉ እናቶቻቸው አሉ እዚህ በሞግዚትነት የተቀጠሩ እንደየአቅማቸው 2ም 3ም ልጅ እንዲይዙ እናደርግና የተለያዩ ማህበራዊ ጉዳዮች ሲኖራቸው ሰርግ ሊሆን ይችላል፣ ለቅሶ ሊሆን ይችላል፣ ማህበሮች ምናምን ሲኖራቸው እንደዚሁ የሚቀራረቧቸው ልጆች እየወሰዱ እዛ ያሉትን ነገሮች እንዲያሳዩዋቸው ጥረት እናደርጋለን። ከዛም ማለፍ ሲል ደግሞ ከውጭ ማህበረሰባው ለምሳሌ በሃይማኖታዊ ጉዳዮች ሊሆን ይችላል፣ ቤተክርስቲያን፣ መስጊድ እንዲሁ እንዲሄዱና ያሉትን ነገሮች እዛ እንዲያዩ ለማድረግ እንሞክራለን። ከዛም ማለፍ ሲል ደግሞ እንደዚሁ በጎ ፈቃደኞችንም ካገኘን በቢሮ በኩል የሚመጡ ማለት ነው ማስረጃዎችን ካቀረቡ በስነ ስርዓት ልጅ እንፈልጋለን ብለው እዚህ ከመጡ ቢያንስ አንዳንድ ማህበራዊ ጉዳዮች ሲገጥሟቸው ሄደው እዛ እንዲያዩ ውጭ ያለውን ህይወት እንዲለምዱ። አሁን ለምሳሌ ለኛ ቀላል የሚመስሉ ነገሮች እዚህ ግን የማያውቋቸው ነገሮች አሉ። ለምሳሌ ልቅሶ ቤት ተሄዶ ምንድነው መደረግ አለበት የሚሉትን ነገሮች፣ ሰርግ ቤት ውስጥ ምንድነው መደረግ ያለበት፣ ስጦታዎችን ከመሰጠት አንጻርም እንደዚህ ያሉ ነገሮችን ሞር እንዲለምዱ ለማድረግ በአቅም እንሞክራለን። የእጅ ሙያ ስልጠናዎች አሁን ይሄ ክህሎት ሲባል ለምሳሌ እዚህ ሽንኩርት ይከትፋሉ፣ እንጀራ ይጋግራሉ፣ የተለያዩ ሙያዎችን ይሰራሉ ወይ? አዎ አለ። ያው እዚህ ያው ተቋም ስለሆነ የምግብ ቤት ሰራተኞች አሉ፣ የእንጀራ ጋጋሪ አሉ፣ ዳቦ ጋጋሪዎች አሉ፣ ወጥ ቤትም የሚሰሩ አሉና በተቻለ መጠን እነሱን እንደውም ብዙ ነገር እነሱ ራሱ እያገዟቸው ነው የሚሰሩት። እውነቱን ለመናገር አንደኛ እናቶቻቸውንም ያገዛሉ፣ ሁለት ደግሞ ስራም ሙያም እንዲለምዱ ያደርጋል። እንጀራም የሚጋግራሉ፣ ወጥም ይሰራሉ። በተለይ ደግሞ ስፔሻሊ ያው ከትምህርታቸውን በማይጎዳ መልኩ ማለት ነው። በተለይ ትላልቆቹ ተለቅ ያሉት ናቸው የምናደርገው። በተለይ እንደውም በዓላት ምናምን ሲመጡ ያው ታውቃላችሁ የሚሰራው አይነት በጣም ብዙ ስለሆነ ዶሮ ከመገንጠል አንጻር ሊሆን ይችላል፣ ከመክተፍ
ብዙ ነገር ኦልሞስት ልጆቻችን ነው የሚሰሩት ማለት እንችላለን። በጣም ትልቅ ነገር ነው አይደለ? በጣም አክብረናል። ለምሳሌ ሰርግ አክብረናል፣ ድረናል። ልጅ ግቢያችን ውስጥ ሽምግልና ተመቶ ያ የማህበረሰብ ውስጥ ያለውን ነገር በደንብ እንዲታይ አድርገን ሽማግሌ ተልኮ ጥሎሽ ተጥሎ ልጃችን ከቤቷ እንድትወጣ እስከማድረግ ማለት ነው። ሌሎችም በሂደት ያሉ ማለት ነው። ይሄ በምክክር ወቅት ያው በካውንስሊንጉ ወቅት ብዙ ጊዜ የሚነሱ ጥያቄዎችን እዚሁ ትፈቱላችኋላችሁ አይደል? በውይይት በመነጋገር ይፈታሉ አይደል? ግን ሌሎች ለምሳሌ የፒርስ የአቻ ግፊት ከወቅቱ የሚያመጣቸው ችግሮችን እንዴት መቋቋም እንዳለባቸው ይሄ ጠንከር ያሉ ኃላፊነቶችን ከሴትነት ጋር ተያይዞ ከእድሜ ከጾታ ጋር ተገናኝቶ የሚመጡት ነገሮች ለመቅረፍ ምን ታረጉላችኋላችሁ? በጣም ጥሩ። በዋነኝነት ያው ቅድም ያዳኔ እንዳነሳችው የማህበራዊና ስነ ልቦና ቡድን ነው የኛ ቡድን። 2 ሶሻል ወርከሮች አሉን፣ ሴቶች ናቸው። በዋነኝነት የምንሰራው ኢንዲቪጁዋል ወይም የግል ምክክር አገልግሎቶችን እንሰጣለን። ዛሬ ደግሞ እንዳያችሁት ደግሞ የቡድን ምክክር እንደሚያጋጥሟቸው ነገሮች እናደርጋለን። ብዙ ጊዜ የግሩፕ ካውንስሊንጉ ላይ የምናደርገው ተመሳሳይ የእድሜ ክልል ውስጥ ያሉ ተመሳሳይ የክፍል ደረጃ ላይ ያሉ እና ተመሳሳይ አንድ ርዕሶችን እንመርጥና እንዲወያዩበት አንደኛው ታዳጊ የምታውቀው ለሌላኛው ታዳጊ ሼር እንድታደርግ ውይይቶችን ነው የምናደርገው። ይሄ ውስጥ አሁን ከሶሻል ሚዲያ ጋር ከሴቶች ጋር የሚደርሱ ነገሮች ጋር ርዕሶችን አንስተን እንወያያለን። የመፍትሄ አቅጣጫዎችን ደግሞ እንጠቁማለን ማለት ነው። አንድ እሱ ነው። ሌላ ከዛም ሲያልፍ ደግሞ ለተናንሾቹ ደግሞ የስብዕናና የስነ ምግባር ትምህርቶችን እንሰጣለን። እናዘጋጅና ማኑዋሎችን በተቻለ መጠን ያው ብዙ ጊዜ ከእናትና ከአባት የሚኖሩ ልጆችን ያው ታውቃላችሁ አባት እናት እያንዳንዷን ነገር ነው የሚያሳየውና ያንን ነገር ለማካካስ የግድ እዚህ ደግሞ አንድ ታዳጊ ሲያድግ ምን አይነት የስነ ምግባር መርሆችን ማክበር አለበት፣ ምን አይነት ስብዕና እንዲኖረው ነው ኤክስፔክት የሚደረገው የሚሉትን ነገሮች ተከታይነት ባለው መልኩ በእኛም ከውጭ ባሉ አጋሮቻችን በጎ ፈቃደኞች ትምህርቶችን እንዲያገኙ እናደርጋለን ማለት ነው። ከዛም ማለፍ ሲል ስለ ሪሌሽንሺፕ ስለ ፍቅር ግንኙነቶች ምንነት እንዴት አድርገው ራሳችን መጠበቅ ያለባቸው ከዛም ማለፍ ሲል ደግሞ ወደፊት ደግሞ ያው ትዳር ኤክስፔክት የሚጠበቅ ነገርም ስለሆነ የትዳር ህይወት ምን ይመስላል የራሳቸውን ነገሮች እንዴት አድርገው ነው ኮሙኒኬት ማድረግ ያለባቸው በዛ መሀል የሚሉትን ነገሮች ሞር በትሬኒንጎች ነው ስልጠናዎችን እንዲያገኙ ለማድረግና የተሻሉ በስብዕናቸውም በትምህርታቸውም በእውቀታቸውም ከፍ ያሉ ታዳጊዎች እንዲሆኑ ነው ጥረቶችን የምናደርገው ማለት ነው። ደስ ይላል። በጣም ነው የምናመሰግነው። በርቱ። ቴንክ ዩ። ይሄኛው እንግዲህ የትልልቆቹ በእድሜ ከፍ ያሉት ከ15 ዓመት በላይ ያሉት ታዳጊዎች የሚያድጉበት ክፍል ነው። እንደምታዩት ክፍሎቻቸው እነዚህ ክፍሎች የነሱ ናቸው። ኦልሞስት አሁን ይሄ በውስጡ እድሳት የተደረገለት ክፍል ነው። እዚህ ያሉት ህፃናቶች ወይም ደግሞ ታዳጊዎቹ ሁሉንም ነገር በራሳቸው ያደርጋሉ። ራሳቸውን ይንከባከባሉ፣ ልብስ ይለብሳሉ፣ መኝታዎቻቸውን ያነጥፋሉ እንደምታዩት ማለት ነው። ይሄ እነሱ መኝታ ክፍል ነው። እኛ ጊዜ ምን ይባላል መሰለሽ? ሟያል ይባላል። ይሄኛው መካከለኛው ማለት መካከለኛ ሟያል ደስ ይላል። ሟያል ነው የሚሉት። ህፃናቶች አሉ፣ ሟያሎች አሉ፣ ትልልቆች ማለት ነው። እዚህ አሁን ትልልቆቹ የቤቱ ትልልቆች ናቸው። እንደምታዩት ይሄ ግቢና እዩ ክፍላቸውን አልጋቸው እንደምታዩ 6 ልጅ ነው በአንድ ክፍል የሚኖረው። ስለዚህ ይሄ የልጆቹ የመኝታ ክፍላቸው ነው። እንደምታዩ የእያንዳንዳቸው የየራሳቸው ቁም ሳጥን አለ። ከጀርባችን የምናየው አልጋቸው ይሄ ነው ማለት ነው። ንጽህናው ራሱ በጣም ነው ደስ አሁን ንጹሆች ናቸው፣ በጣም ጎበዞች ናቸው። ያደኒ ቅድም ስትነግሪ ስፔሻል ልጆች አሉ ስትይኝ ነበረ። አሉ እንደዚህ? አዎ የተለያዩ ልዩ ፍላጎት ያሏቸው ልጆች አሉን እኛ ጋር ማለት ነው። በአጋጣሚ ሆኖ ለምሳሌ ሃይድሮሴፋሊክ የሆኑ ዊልቼር ላይ ያሉ እንዲሁም ደግሞ መስማትም ጭምር የማይችሉ ታዳጊዎች አሉ። እነሱ ያው ትምህርት ለነሱ አክሰሰብል ነው። ውጪ ሄደው ተምረው ይመጣሉ። ግቢ ውስጥም ሆነው ደግሞ የትምህርት አገልግሎት የሚያገኙ አሉ። ትምህርት መደበኛ ትምህርት ሳይሆን
ግቢ ውስጥ ለነሱ በሚሆን መልኩ ከሌላ አጋር ድርጅቶች ጋር በመሆን በግል የሚያስተምሯቸው አስተማሪዎች አሉ። እነሱ ያስተምሯቸዋል። በምን ያህል እድሜያቸው ምን ያህል ልጆች እዚህ ያሉ እንደገና ደግሞ ምን ታረጉላቸዋላችሁ? ሁለንተናዊ የሆነ አገልግሎት ነው የምንሰጣቸው። ያው እኛ ጋር እስከመጡ ድረስ ሁሉንም በየጊዜው በተለያየ ቁጥር ልጆች ሊገቡ ይችላሉ። ቤቱ እስከ 160 ድረስ የመያዝ ስታንዳርድ ይችላል። አሁን ላይ 105 ልጆች አሉ ቤቱ ላይ ማለት ነው። አጠቃላይ የታች ቤትን የመሃል ቤትና የወሎ ቤትን ጨምሮ ማለት ነው። የምንሰጣቸው አገልግሎቶች ሁለንተናዊ የሆነ ቅድም እንዳያችሁት የማህበራዊና ስነ ልቦናውን እንሰጣለን። የምግብ አገልግሎት፣ የሼልተር እንደምታውቁት ማለት ነው። ሌላ ከጤና ጋር በተያያዘ ደግሞ የጤና አገልግሎት እዚሁ ቅድመ መከላከል አለ። ሌሎች ደግሞ ከጤና ጋር እክሎች ከደረሱ ወደ ውጪ ያሉ ሆስፒታል ሊንክ አለን። ከየካቲት ጋር ለምሳሌ የውል አለ በቢሮ በኩል የተዋዋል ነው። በሱ በኩል ከከነማ ጋር እንሰራለን፣ ከየካቲት 12 ጋር እንሰራለን። ከነሱ ጋር ሊንክ በማድረግ በጤናው በኩል ያለውን በዛ መልኩ ማኔጅ እናደርጋለን ማለት ነው። እንትኑስ አሁን ለምሳሌ እዚህ እስከ ስንት እድሜ ጊዜ ይቆያሉ? አንድ እኔ ሌላው ልጠይቅሽ የፈለኩት አሁን ስለ ጤና ብለሻል። ነው በሆርሞንም ይመጣዋል አይደለም? የእድሜ የወር አበባው እንደዚህ እሱ ነገር በደንብ በግልጽ ይነገራቸዋል? በጣም ጥሩ ጥያቄ ነው። ይሄ መሰረታዊ ጥያቄም ነው። ልጆቹ በስንት ዓመታቸው ሲሆን የወር አበባ ሊያዩ ይችላሉ? በዛን ወቅት ምንስ ማድረግ አለባቸው? እንዳይደነግጡም ጭምር ቅድም ባልኩሽ በአንደኛው ቲም በሶሻልና ሳይኮቴራፒ ቲሙ አማካኝነት የተለያየ ስልጠናዎች ይሰጧቸዋል። ምን ማድረግ አለባቸው? ፓድ እንዴት አድርገው ይጠቀማሉ? አለን እዚሁ ስለምናሰራጭ የአንዲት ልጃገረድ ሴት ልጅ ፓድም ጭምር አብረን ነው በጀቷ ሆነው የሚሰጣት ማለት ነው። ከሌሎች መንግስታዊ ካልሆኑ ድርጅቶችም ጋር ስልጠና እንዲያገኙ እናደርጋቸዋለን። በተለይ የታች ቤቶቹ ገና ልክ 11 ዓመት 10 ዓመት ሲደርሱ ጀምሮ የዚህ በደንብ ግልጽ የሆነ ስልጠና ይሰጣቸዋል። ስለዚህ ብዙ አይቸገሩም። እዚህ ዩኒቨርሲቲ ላይ ያሉ እስከ 23 እስከ 24 ዓመት ያሉ ልጆች አሉ። ዩኒቨርሲቲ ላይ ያሉ አሉ፣ ኮሌጅ ላይ ያሉ አሉ፣ በሁለተኛ ደረጃ ትምህርት ላይ ያሉ አሉ። ቅድም ታች ያያችኋቸው በአንደኛ ደረጃ ላይ ያሉ አሁን እዚህ ኮሌጅ ዩኒቨርሲቲ የገቡ እየተማሩ ያሉ አሉ። ለምሳሌ አሮማያ እየተማረች ያለች የዩኒቨርሲቲ ተማሪ አለች፣ በአሁኑ የምናስመርቃት። የተመረቁ ደግሞ 12 የሚሆኑ ደግሞ የኮሌጅ ተማሪዎች አሉ። አሁን እዚህ ተምረው ሁሉም ነገር ሙያውን ተምረው ውጪ ወጥተው አድገው ተመልሰው መጥተው የሚያገለግሉ አሉ? አዎ በጣም አሉ። ውጪ እዚህ ኖረው አድገው ታዳጊ የሆኑ እናቶች ሆነው የሚያገለግሉ አሉ። ተመልሰው ልጆችን የሚያገለግሉ በትክክል። ሌላ ደግሞ የተለያዩ ስልጠናዎችን ዛሬ ራሱ እንደውም እዚሁ አዳራሽ ውስጥ ያደጉ ሌላኛው ተቋማችን ላይ ያደጉ የነበሩ እዚህም የነበሩ ለልጆቹ ተመልሰው መጥተው ስልጠና የሚሰጡ አሁን በተለያየ የስራ መስክ ላይ የሚገኙ በተለይ ደግሞ ውስጥ ስንገባ ማሳያችሁ ነው የሚሆነው ውዝዋዜ፣ ሙዚቃ የመሳሰለውን ነገር ለልጆቹ የሚያሰለጥኑልን አሉ። ታዳጊዎች የነበሩ ማለት ነው ውጤታማ ሆነው ያሉ። ሌሎች ደግሞ ውጤታማ ሆነው ውጭ ላይ ሄልዝ ኦፊሰር የሆኑ ባንክ ላይ የሚሰሩ በጣም በተለያየ ውጭ ሀገር የሄዱ መጥተው የሚጠይቁን ደግሞ አሉ ማለት ነው። እዚህ ምንድነው ድግስ አለ? ትልቅ ድግስ አለ። እናንተንም ለመቀበል ድምቅ ያለ ቡና አዘጋጅተው ልጆቹ በራሳቸው ቅድም እንዳልኳችሁ ደግሞ ውዝዋዜ አዘጋጅተው መምጣታችሁን ሲሰሙ ለመቀበል ትልቅ ፕሮግራም አዘጋጅተው አመት ባል ሞቅ ደመቅ አድርገውታል። እናንተን ለመቀበል የተዘጋጀ ፕሮግራም ነው። እስቲ እንግዲህ ግቡ። አይደለም እንዴት ደስ ይላል። እንደዚህ እንኳን ደህና ቆያችሁ። ኃይሉ ይባላል። ልጆች እንዴት ናችሁ? ሰላም ነው? እንኳን አደረሳችሁ። እንኳን አደረሳችሁ። ጎበዞች፣ በጣም ነው የምታምሩት። ትሬኒንግ ላይ አለ ያዘጋጃችሁልን ሙዚቃ አለ እንዴ? እሺ፣ በጣም ደስ ይለናል። እሺ፣ ኃይሉ እንዴት ነው? ትሬኒንግ ላይ ናችሁ? እሺ፣ ያው ኃይሉንማ የምጠይቀው ጥያቄ አለ። ጎበዞች
ኃይሉን ጠይቀው የምትጠይቀው ጥያቄ አለ። ጎበዞች በጣም ደስ ይላል። ኃይሉ እዚህ ተምሮ ወይም በዚህ ማሳደጊያ ማዕከል ተምረህ ጥሩ ደረጃ ደርሰው ተመልሰው መጥተው ማዕከሉን ከሚያገለግሉ ሰዎች ውስጥ ነህና መጥቶ ማዕከሉን ማገልገል ምን አይነት ስሜት አለው? በጣም ደስ የሚል ስሜትና እህት ወንድምህን ድጋፍ ማትለውም ደስ የሚል ፍቅር የምታገኝበት ነው። ደስ ይላል። እዚህ ምንድን ነው የምትሰጠው? አሁን እዚህ መጥተህ አንተ ምን አይነት አገልግሎት? እዚህ በቮለንተር ነው። ምክንያቱም እኔ እዚህ ተቋም አድጌ የወጣሁ እንደመሆኔ በተለያዩ ቦታዎች ላይ በዚህ በሙያ በሙዚቃ ዘርፍ አገለግላለሁ፣ ሰራለሁኝ። አገሬንም እያስጠራሁ ነው። በቅርቡ ወደ ጃፓን የተለያዩ ሀገሮች ሄጄ ስራዎች ሰርቻለሁና ያን ሙያዬን ደግሞ ለእህት ለወንድሞቼ አብሮኝ ለነበሩት ባካፍል በሚል ማንም ሳይከፍለን እኔና ቻይና እቃችንን ይዘን መተን በነፃ እያገለገልን እያስተማርን ነው። ያው እቃ ሙያችንን እናስተላልፈው ማለት ነው። እኔ ምን ኃይሉን በጣም ብዙ እህቶች ካላቸው ወንዶች እኮ አንተ የመጀመሪያው ነህ። ስንት እህቶች አሉ ማለት ነው? እነዚህ ሲቆጠሩ በጣም ብዙ ናቸው አይደለ? አዎ በጣም ብዙ ናቸው እህቶች ነው። እድለኛ ነኝ በዚህ በጣም። ደግሞ ምንድነው ሙያ ምንድነው? የኔ ሙያ አሁን እያገለግልኩ እየሰራ ያለሁት በዋሽንት ነው። ዋሽንት እጫወታለሁኝ። ፕላስ ደግሞ ውዝዋዜ እሰራለሁኝ። ለረጅም ዓመታት ወደ 10 ዓመት በላይ በአቢሲኒያ አርት ስኩል ውዝዋዜና ዋሽንት ታስተምር አሁን እያስተማርኩ ነው ያለሁት። እሺ ኃይሉ እናመሰግናለን። አሁን ደግሞ እስቲ ወደ ወንድምህ ወደ ቻይና እንምጣ። ቻይና ማን ነው ስም ያወጣልህ? ይሄን ለምንስ ቻይና ተባልክ? እንደውም አንተ እዚህ መካከል ልጅህም አለች አሉ። እስቲ ንገረን ስለሱ። ስለመጣችሁ ደስ ብሎናል። ስሜ ቻይና ይባላል። ህጻናት ማሳደጊያ ገብቼ በህፃንነቴ ስለሆነ የገባሁት በወቅቱ ስማችን መረጃችን የለም ወይ ከጎዳና ይሆናል የተነሳ ነውና ስም ያው ስለማናቀው ሞግዚቶቹ ደስ ያላቸውን ስም ይሰጡናል አሳዳጊዎቻችን። ከዛ ያ ስም ሲሰጠን ያንን ይዘን ነው የምናድገው። በቃ ያንን ይዘን እናድጋለንና ለዛ ነው ቻይና የተባልኩት። በዛው እንትና ስሜ። ስለዚህ ስለምትወዳቸው አሳዳጊዎችን ልትቀይረውም አልችልም። በቃ ቀይርም ተብዬ ነበር አልቀይ ለነሱ ማስታወሻ የሚሆነው ለዛ ነው። ትዳር ይዘሃል? ልጆች አሉ? ትዳር ይዤ የ22 ዓመት ልጅ አለችኝ። አብራኝ ነው ያለችው። በዚህ ሙያ ውስጥ ነው ያለችው። እሷም ድምጽ ትሰራለች። እሷም የኔን ፍላጎት ተከትላ ያው እነሱን ለመርዳት ከኔ ጋር አብራ ከኃይሉ ጋር ሆነን እየሰራን ነው። ታዲያ ሙዚቃ አንድ አትመርቅልንም? እሺ እንሞክራለን። እሺ የማዘፈን ነበር። በጣም ነው የምታምሩት። መጀመሪያ እስቲ ራስሽን አስተዋውቂን። ስሜ ሻረክ ከተማ ይባላል። ከገባው 12 ዓመት ሆኖኛል። ግንኙነታችሁ መቼም ያው 24 ሰዓት አንድ ላይ ናችሁና ከልጅነታቸው እዚህ አድገው ከዛ ወጥተው ስራ ይዘው የሚሄዱበት አጋጣሚ አለ እና ያን ሁሉ አመት አብራችሁ ቆይታችሁ ስትለያዩ ያለው ስሜት መቼም ከባድ ነው እንደ ወላጅ ማለት ነው። በጣም ያው ስራ ይዘው የሚሄዱ አሉ፣ አግብተው የሚሄዳሉ። ሲሄዱም ያገቡትንም ድረን ነው፣ ሲወልዱም ሄደን ጠይቀን ነው። ያለን ግንኙነት ከባድ ነው። አዎ እና
አሁን ድረስ እንጠያየቃለን የሄዱትም ጋራ ማለት ነው። ተመርቀውም ስራ የያዙ አሉ። አድገው ትልቅ ደረጃ ደርሰው ሲያዩዋቸውና መተው እዚህም ሲያገኟቸው ምንድነው ስሜቱ? ምን ይመስላል? በጣም ነው ደስ የሚለው ስሜቱ። በጣም ራሳቸውን ቀይረው ስናያቸው በጣም ነው ደስ የሚለን ማለት ነው። የዳሩትስ ሰው ልጅ አሉ? አዎ 4 ልጆች ድረናል። እነሱም ወልደዋል። ደስ ይላል። አመት በዓል ሲመጣ እንዴት ነው የምታከብሩት? አመት በዓል ሲመጣ በዚህ በጥሩ ሁኔታ ነው የምናከብረው። ቅድመ ዝግጅት ይዘጋጃል። ያለው ነገር ሁሉ እንደ ቤት ነው የሚዘጋጀው። ዶሮ እንሰራለን፣ ክትፎ እንሰራለን፣ የተለያየ ነገር ብዙ ያለው ከቤት ያለው ነገር ሁሉ ተሰርቶ ይቀርባል። እዚህ ያደጉ ልጆች በጣም ባለሙያ ናቸው የሚሆኑት ወደፊት ይባላል። ምክንያቱም ሙያ ይማራሉ። አሁን ለምሳሌ ዳቦ መጋገር፣ ጠላ መጥመቅ፣ ዶሮ መስራት የሙያዊ ነገር ከዛ አልፎ እጅ ስራ ሁሉ ይማራሉ። አዎ አይ ጎበዝ ናቸው። ለስራ ሁሉም ጎበዝ ናቸው፣ ይሰራሉ። እኛንም ቢሆን አብረው ያግዙናል። ያለውን ነገር ይሰራሉ። አብረው ከኛ ስራ አይለዩም፣ ይሰራሉ። በጣም ደስ ይላል። ግን እንደው እርሶ እቤቶ መጥቶ ጠይቆት ከዚህ ውጪ ከእርሶ ጋር እቤት በሌላ ሀዘን ደስታ ሲኖር መጥተው ይጠይቆታል? በጣም በተለይ ለሀዘን አይለዩም ልጆቹ፣ አይለዩም፣ ስለ እውነት አይለዩም። እንደገና በግሌም ከቤት ያስመረኳት ልጅ አለች፣ የነሱ እህታቸው ማለት ነው። በግሌ ያው እነሱም ያውቃሉ። ቤት ውስጥ ደግቼ አስመርቂያታለሁ እና ልጆቹ ሀዘን በደረሰ ሰዓት የሆነ ሰው ታመመ በተባለ ሰዓት ባላቸው ነገር እንኳን ለቅባት ከሚሰጣቸው ላይ አውጣተው ለሰው ይደርሳሉ። ልጆቹ በጣም ፍቅር ናቸው። አስቴር ነች ከቀድም ጀምሮ ኬክ ተቀብላ ስታስተናግደን የነበረው። አስቴር ነይ እስቲ ስለራስሽ ትንሽ አውሪን። ስታድጊ ምንድነው መሆን የምትፈልጊው? ያው ሳድግ መሆን የምፈልገው እኔ ባደኩበት ሁኔታ ወይም ደግሞ እንደኔ የነበሩ ታዳጊዎችን ወደፊት የተሻለ ቦታ ማድረስ ነው የምፈልገው። ማለትም ተቋምም ሊሆን ይችላል፣ በየትኛውም ቦታ ላይ መርዳት ነው የምፈልገው። እንደዚህ አይነት ካምፓኒ መመስረት ትፈልጊያለሽ ማለት ነው? ጎበዝ። በጣም ደስ ይላል። ላንቺ በጣም የምታደንቂው አርአያሽ ማን ነው? ወይዘሮ አበበች ጎበና። አበበች ጎበና ጎበዝ። ያሰብሽው ይሳካልሽ የኔ ቆንጆ። እሺ ተባረኪ፣ ሁላችሁም ተባረኩ። እንደዚህ ድምቅ አርጋችሁ ስለተቀበላችሁ እንዴት እንዳስደሰታችሁን ልነግራችሁ አልችልም። አመት በዓልን ቆንጆ አርገን አሳለፍን። ሁሉ ህልማችሁ ይሳካ። በጣም እንወዳችኋለን።